ራስል ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የሺ ዘመቻ የሚል ስያሜ ለራሱ በመስጠት ቀጠናውን ለማተራመስ ሲንቀሳቀስ በነበረው ሸኔ ቡድን ላይ በተወሰደ እርምጃ በቡድን ላይ ከፍተኛ የሆነ ማቴሪያላዊና ሰብአዊ ኪሳራ መድረሱ ተገለጸ። ግብጽ ሰሞኑን የቀይ ባህርን የተመለከተ የተጎራባች ሀገራት ብቸኛ ኃላፊነት በማስመሰል ያሰራጨች ያለው ጉዳይ ዓለም አቀፍ ሕግን የሚጻረር ተራ ፕሮፓጋንዳ መሆኑ ተገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋንና ጄኔሲስ ኢንቨስትመንት ሰርቪስ የተባለው ኩባንያ ህገወጥ በሆነ መንገድ ሰነድ መዋዕለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ተጠርጣሪ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ መመርመር መጀመሩ ተሰማ። የሮማ ካቶሊክ ቤተክርስቲያን አዲስ ሊቀ ጳጳስ መረጠች። ለምርጫ የቤተክርስቲያኗ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መመረጡን የሚያሳየው ነጭ ጭስ ታይቷል ተብሏል። ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መታ መጣሏን ስታስታውቅ ህንድ በኩሏ ፓኪስታን ወታደራዊ ኢላማዎችን በድሮንና በሚሳኤል ማጥቃት እንዳትችል ማድረጓን ገለጸች። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንደሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቶን ያኑ። እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ግንቦት 5ና 6 ቀን 2017 ዓ.ም በአዲስ አበባ እንደሚካሄድ የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቅም። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሁነቱን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። ዓለም አቀፍ የሰላምና የአብሮነት ጉባኤው ከጂ20 ኢንተርፌዝ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስር ከሚገኙ የተለያዩ ተቋማት ጋር በትብብር የተዘጋጀ እንደሆነም ገልጿል። የጉባኤው የበላይ ጠባቂ አባቶች፣ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ በአህጉር አቀፍና ዓለም አቀፍ ደረጃ የሚገኙ መንግስታዊና መንግስታዊ ያልሆኑ ተቋማት መሪዎችና ሌሎችም ይሳተፋሉ። በተጨማሪም ጉባኤው በተባበሩት መንግስታት ዘላቂ ልማት ግቦች፣ በአፍሪካ ህብረት አጀንዳ 2063 እና በቀጣይ መስከረም በደቡብ አፍሪካ በሚካሄደው 2025 የቡድን 20 አባል አገራት የመሪዎች ጉባኤ ላይ እንደሚያተኩር ገልጿል። ጉባኤው ከቡድን 20 አባል ሀገራት የመሪዎች ጉባኤ አስቀድሞ የሚካሄድ ሲሆን ከጉባኤው የሚወጡ
ምክረ ሀሳቦች ለአባል ሀገራት ስብሰባ እንደሚያቀርብ ተናግሯል። በሰላም ግንባታ፣ በሰብአዊ መብት ጥበቃ፣ በአየር ንብረት ለውጥ፣ በተፈጥሮ ሀብት ጥበቃ፣ በትምህርትና ሌሎች የልማት አጀንዳዎች ዙሪያ በመምከር ለቡድኑ 20 አባል ሀገራት ምክረ ሀሳብ የሚያቀርብ ይሆናልም ተብሏል። በጉባኤው ከሰሜን አሜሪካ፣ ከአውሮፓ፣ ከኤስያ፣ ከአፍሪካና ሌሎች የዓለም ሀገራት ከ80 በላይ የሚሆኑ የእምነት ተቋማት መሪዎች፣ የባህል መሪዎች፣ ተጽዕኖ ፈጣሪ ግለሰቦችና ምሁራን ይሳተፋሉም ተብሏል። የጉባኤው ተሳታፊዎች የኢትዮጵያን የሃይማኖት መከባበርና የአብሮነት ልምድ ይቀስማሉ ተብሎ እንደሚጠበቅ ቀሲስ ታጋይ አንስተዋል። በተመሳሳይ በአዲስ አበባ ከተማ እየተከናወኑ የሚገኙ የልማት ስራዎችና ታሪካዊ ቦታዎች ይጎበኛሉ ተብሎ እንደሚጠበቅ ጨምሯል። የኢትዮጵያ የሃይማኖት ተቋማት ጉባኤ በሀገር ውስጥ በሰላምና መከባበር እሴት ግንባታ ላይ ከሚያከናውነው ተግባር በተጨማሪ ኢትዮጵያ የአፍሪካ አጀንዳ በማስተጋባት ያላትን ሚና እንድትቀጥል የድርሻውን እየተወጣ ይገኛልም ብለዋል። ለምርጫ የቤተ ክርስቲያኗ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መምረጡን የሚያሳየው ነጭ ጭስ ታይቷል። የሮማ ካቶሊክ ቤተ ክርስቲያን ካርዲናሎች በሚስጥር በሚሰጡት ድምፅ ለመምረጥ በእጩነት ከቀረቡት ካርዲናሎች መካከል 2/3 ድምፅ ያገኙት የሃይማኖት አባት ቀጣዩ ሊቀ ጳጳስ ይሆናሉ። በቫቲካን አዲሱን ሊቀ ጳጳስ ለመምረጥ ለሁለተኛ ቀን የተሰባሰቡት ካርዲናሎች በሚስጥር ድምፃቸው መስጠታቸውን ተከትሎ ነው አዲስ ሊቀ ጳጳስ መመረጡ ይፋ የተደረገው። ድምፅ መስጠት ከሚችሉት 133 ካርዲናሎች መካከል የ89ኙን ይሁንታ ያገኙት ሊቀ ጳጳስ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለሕዝብ ይታያሉ። በቅዱስ ጴጥሮስ አደባባይ በተሰበሰቡ የእምነቱ ተከታዮች ነጩን ጭስ ሲመለከቱ ደስታቸውን በጭሆት ገልጸዋል። እድሜያቸው እስከ 80 ዓመት የሚሆን 133 ካርዲናሎች ቀጣዩ ርዕሰ ሊቃነ ጳጳስ ማን ሊሆን እንደሚገባ ከተወያዩ በኋላ ይሆናል ያሏቸውን በዛሬው ዕለት መርጧል። የአዲሱ ሊቀ ጳጳስ ማንነት በቅርብ ሰዓታት ውስጥ ይፋ ይደረጋል። በሚስጥር ድምፅ የሚሰጡት ካርዲናሎች አዲሱ ሊቀ ጳጳስ ለመምረጥ 2 ቀን ወስዶባቸዋል። ይህ ማለት በእጩነት የቀረቡትና 2/3 መራጭ የተስማማባቸው አባት ብዙዎችን መማረክ ችለዋል ማለት ነው። ሊቀ ጳጳስ ፍራንሲስ እና ቤኔዲክት 16ኛ ሲመረጡም አብላጫውን ድምፅ ማግኘታቸው የታወቀው በሁለተኛው ቀን ነበር። ነገር ግን ቤተክርስቲያኒቱን ለረዥም ዓመት በሊቀ ጳጳስነት ያገለገሉት ጆን ፖል ዳግማዊ እንደ አውሮፓውያን አቆጣጠር በ1978 በ3ኛው ቀን ነበር መመረጣቸው የታወቀው። በሲስቴይን ቤተክርስቲያን የተሰባሰቡ 133 ካርዲናሎች ተራማጅ ወግ አጥባቂ እንዲሁም ቤተ ክርስቲያኒቱን ወደ አንድ ያመጣል ተብለው ተስፋ ከጣለባቸው አባቶች መካከል አንዱን በአብላጫ ድምፅ መምረጥ ይጠበቅባቸው ነበር። አዲስ ሊቀ ጳጳስ ለመምረጥ የተሰባሰቡት 133 ካርዲናሎች ከ71 የተለያዩ ሀገራት የተገኙ ናቸው። በቅዱስ ጴጥሮስ አደባባይ የተሰበሰበው የእምነት ተከታይ አዲስ ጳጳስ ማን መሆናቸውን ለማየት በጉጉት እየጠበቁ እንደሚገኙ ተመላክቷል። የካርዲናሎች ምርጫ በመላው ዓለም በሚገኙ 1.4 ቢሊዮን ተከታዮች ዘንድ እና በቤተ ክርስቲያኒቷ ላይ ተጽዕኗቸው የገዘፈ እንደሆነም ዘገባ አስታውሷል። በአሁኑ ምርጫ ከተሳተፉት 80 በመቶ የሚሆኑት ካርዲናሎች የተመረጡት በሟቹ ሊቀ ጳጳስ ፍራንሲስ የተሾሙ ናቸው። አብዛኞቹም ለመጀመሪያ ጊዜ ሊቀ ጳጳስ የመረጡ ሲሆን አጠቃላይ ዓለም አቀፍ ምልከታም ይሰጣሉ ተብሎ ይጠበቃል። የባህልና ስፖርት ሚኒስቴር የአዲስ አበባ ስቴዲየም ግንባታና የአዲስ አበባ ስቴዲየም እድሳት በፍጥነትና በጥራት እንዲጠናቀቅ ድጋፉንና ክትትሉን አጠናክሮ መቀጠል እንዳለበት በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የባህልና ስፖርት ሚኒስቴርን የበጀት ዓመቱን 9 ወራት እቅድ አፈጻጸም የዘርፉ ተዋናዮች በተገኙበት ገምግሟል። የባህልና ስፖርት ሚኒስትር ሸዊት ሻንካ ለቋሚ ኮሚቴ አባላት የተቋማቸውን የ9 ወራት አጠቃላይ የእቅድ አፈጻጸም አስመልክቶ ባደረጉት ገለጻ በስፖርት ዘርፍ፣ በባህል፣ በኪነ ጥበብና በዕደ ጥበብ ዘርፍ ውጤታማ ተግባራት ተከናውነዋል። በመስኩ ላይ ያሉ ተግዳሮቶችን በጥናት በመለየት በተሰራው ስራ በርካታ ስፖርታዊ ውድድሮችን ማካሄድና እንደገና ማስጀመር መቻሉን አስታውቋል። ለአብነትም ተቋርጦ የቆየው የከፍተኛ ትምህርት ተቋማት ስፖርታዊ ውድድር፣ የባህል ስፖርት ውድድርና የፖሊስ ስፖርት ፌስቲቫል መጀመሩን ጠቅሷል። በተጨማሪም በተለያዩ ምክንያቶች ተቋርጦ የቆዩ የሀገር ትልቅ ሀብት የሆኑ የአዲስ አበባ ስቴዲየም ግንባታና የአዲስ አበባ ስቴዲየም እድሳት ዳግም የተጀመረበት ነው ብሏል። በተመሳሳይ የሀገሪቱን ባህላዊ እሴቶች ከማስተዋወቅና ከማጎልበት አኳያ በርካታ ስራዎች መሰራታቸውንም ተናግረዋል። የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቅ ሰሙ ማሞ በበኩላቸው ሚኒስቴሩ ባለፉት 9 ወራት ያከናወናቸውን ተግባራት የሚበረታቱ ናቸው ብሏል። ለአብነትም የባህል ትስስርን ማጠናከር፣ በስፖርት ዘርፍ ንቁ ተሳትፎ ዜጋን ማፍራት፣ የብዝሃ ቋንቋ ልማትን ማጠናከር ካከናወናቸው በርካታ ስራዎች ተጠቃሽ መሆናቸውን አንስቷል። በተጨማሪ ሚኒስቴሩ ቀጠናዊ የባህል ትስስርን ለማጎልበት የጀመረውን ስራ አድንቀው በአዲስ አበባ በተካሄደው ሁለተኛው የምስራቅ አፍሪካ የጥበባትና
የባህል ፌስቲቫል የዚህ ማሳያ ነው ብሏል። የስፖርት ማዘውተሪያ ስፍራዎችን ለማስፋፋት እየተከናወኑ ያሉ ተግባራት አድንቀው የአዲስ አበባ ስቴዲየም ግንባታና የአዲስ አበባ ስቴዲየም እድሳት በፍጥነትና በጥራት ተሰርተው እንዲጠናቀቁ ሚኒስቴሩ ተገቢውን ትኩረት ሰጥቶ ሊሰራ እንደሚገባው አሳስበዋል። ቀዳማዊት እመቤት ጽሕፈት ቤት ከተለያዩ ድርጅቶች ጋር በመሆን ለሆስፒታሉ መድኃኒት ማበረከታቸውን የፌዴራል መከላከያ ሰራዊት አስታወቅም። የቀዳማዊት እመቤት ጽሕፈት ቤት ከተለያዩ ድርጅቶች ጋር በመሆን ለጦር ኃይሎች ስፔሻላይዝድ ሪፈራል ሆስፒታል መጠነ ብዙ የመድኃኒት አይነቶችን አበርክቷል። መድኃኒቱን የተረከቡት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ብርጋዴር ጀነራል ዶክተር ኃይሉ እንደሻው መድኃኒቱ ለሁማን አገልግሎት የሚውል ሆስፒታሉን የሚያነቃቃ አስፈላጊ የሆነ ድጋፍ በመሆኑ እናመሰግናለን ሲሉ መልእክታቸውን አስተላልፈዋል። የኢትዮጵያን የባህር በር ጥያቄ የመግፋትና በር የመዝጋት ሙከራዎች ዓለም አቀፍ ሕጎችን የሚጻረሩ መሆናቸው ተመላከተ። በተለይም አንዳንድ ሀገራት በቀይ ባህር ጉዳይ እያራመዱት ያለው በር የመዝጋት አካሄድ ዓለም አቀፍ ሕግን እንደሚጻረርና የዓለም አቀፍ የተፈጥሮ ሀብት ሕግ ባለሙያ ዶክተር አበበ ከበደ አስረድቷል። ለአብነትም ግብጽ ሰሞኑን የቀይ ባህርን ጉዳይ የተጎራባች ሀገራት ብቸኛ ኃላፊነት በማስመሰል እያሰረጨች ያለው ጉዳይ ዓለም አቀፍ ሕግን የሚጻረር ተራ ፕሮፓጋንዳ መሆኑን ተናግሯል። የዓለም አቀፍ ሕግ ምሁሩ ከፋና ጋር ባደረጉት ቆይታ የዓለም አቀፍ የባህር ሕግ መርሆዎች የኢትዮጵያ የባህር በር ጥያቄ የሚደግፉ መሆናቸውን አስገንዝበዋል። ኢትዮጵያ ይህንን ሕግ መሰረት በማድረግ ለቀጠናዊ የጋራ ተጠቃሚነት ያቀረበችውን የባህር በር ጥያቄ የመግፋትና በር የመዝጋት ሙከራዎች ተቀባይነት እንደሌላቸው ነው ያስረዱት። በተለይም ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ለማጠናቀቅ ከጫፍ መድረሱ የኢትዮጵያን ኢኮኖሚ የሚያሳድግና ቀጠናዊ ተጽዕኖን ተደማጭነትን ከፍ የሚያደርግ መሆኑንም አንስቷል። የኢትዮጵያ ኢኮኖሚ እድገትና የባህር በር ጥያቄዋ ዓለም አቀፍ እውቅናን ማግኘቱ እንቅልፍ የነሳቸው ኃይሎች ኢትዮጵያን ከጎረቤት ሀገራት ጋር ለመለያየት እንቅስቃሴ እያደረጉ መሆኑን ተጠቁሟል። ሆኖም ኢትዮጵያ በተለይም ከኬንያና ጅቡቲ ጋር ያላት የኢኮኖሚ የንግድ እንዲሁም የሰላምና የደህንነት ትብብር ጠንካራ መሰረት ያለው በመሆኑ ከቀጠናው ሀገራት የመነጠል ፍላጎቶች ሊሳኩ እንደማይችሉ አስታውቋል። በከፍተኛ የትምህርት ተቋማት በባህር በርና ተያያዥ ጉዳዮች ላይ ስርዓት ትምህርት በመቅረጽ በተለይም የውሃ ዲፕሎማሲን በተመለከተ ሰፊ የግንዛቤ ማስጨበጫ ተግባራት መከናወን እንዳለባቸው መክረዋል ሲል የዘገበው ኤፍቢሲ ነው። በምዕራብ ሸዋ ዞን ሜታ ሮቢ ወረዳ ሙገር በተባለ በረሃማ አካባቢ ኮሩ ሰሞኑን ባደረገው ተከታታይ ዘመቻ የአሸባሪ ቡድኑ ከንቱ ምኞት የሆነ የሺ ዘመቻ የሚል ስያሜ ለራሱ በመስጠት ቀጠናውን ለማተራመስ ሲንቀሳቀስ በነበረው ሸኔ ላይ ኮር በወሰደው እርምጃ በቡድኑ ላይ ከፍተኛ የሆነ ማቴሪያላዊና ሰብአዊ ኪሳራ ማድረሱን የኮር ዋና አዛዥ ኮሎኔል ረሺድ ኢብራሂም ተናገሩ። በዞኑ በርካታ ቀበሌዎችና በረሃማ አካባቢዎች የተሽለኮለኮና አስቸጋሪ መልክዓ ምድርን በመጠቀም ለበርካታ ዓመታት የአካባቢው ማህበረሰብ ሰላም ሲነሳ መቆየቱን የገለጹት ዋና አዛዡ ኮሩ በቀጠናው ከተሰማራ ጊዜ አነስቶ በወሰደው መጠነ ሰፊ እርምጃ እጥፍ ድርብ ድሎችን በመቀዳጀት አሁን ላይ አስተማማኝ ሰላም መስፈኑን አብራርተዋል። የኮር አንድ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አስማማው ዘሪሁን በበኩላቸው ኮሩ አሸባሪ ቡድን አለበት በተባለባቸው አካባቢዎች እግር በእግር ተከታትሎ በመግባትና አይቀጡ ቅጣት ከመቅጣት ባሻገር በሰላም ወጥቶ በሰላም የመግባት የህልውና ጥያቄን አስተማማኝ መልስ እየሰጠ መሆኑን ገልጿል። በአጠቃላይ በተደረገው ኦፕሬሽን 2 ብሬን፣ 2 ስናይፐር፣ 44 ክላሽ፣ 53 ኋላ ቀር፣ 1 ሽጉጥ፣ 35 የእጅ ቦምብና 4560 የተለያዩ ጥይቶችና ጥቂት የማይባሉ የቡድኑ አባላትም ተማርከዋል። በሰሜን ሸዋ ዞን በመራቤቴ ወረዳ አለም ከተማና በፍጥራ ንዑስ ወረዳ የሰላም ጥሪን የተቀበሉ የጽንፈኛ አባላትን ያሳተፈው ይተካሄደ። በውይይቱ የተገኙት የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ሰላም እና ልማት የማይነጣጠሉ የስኬት ገጽታዎች መሆናቸውን በመግለጽ ሰላም የሚጀምረው ከቤት መሆኑን በማብራራት ያለ ሰላም መኖርና መልማት ስለማይቻል ሁሉም ሰው የሰላም ባለቤት በመሆን የቅድሚያ ሰላምን በማስፈን ወደ ልማት መመለስ አለበት ብሏል። በመድረኮች የተገኙት የሰሜን ሸዋ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤልያስ አበበ ከልክ ባለፈ ጽንፈኝነት ወንድሙን በመግደል የድንቁርና ጥግን አሳይተናል። አሁን ግን ጨዋውን የሰሜን ሸዋ ሕዝብ ይብቃ እያለ ነውና አሁን በተጀመረው መንገድ ሰላምን በዘላቂነት በመፍታት የልማትና የመልካም አስተዳደር ስራዎችን ለመስራት ሁላችንም በጋራ መነሳት አለብን ሲሉ ተናግሯል። የሰላም አማራጭን በመጠቀም ወደ ሕዝቡ የተመለሱት የጽንፈኛ አባላት በበኩላቸው እኛ ተሳስተን ሕዝቡን ማሳስተናል፣ ሕዝቡን ዘርፈናል፣ እርስ በርሳችን ተገዳድለናል እንጂ ምንም ያመጣነው መልካም ነገር የለምና ካለፈው ስህተታችን ተምረን ለሰላም እንሰራለን ሲሉ ተናግረዋል።
በሌላ ዜና በደቡብ ጎንደር የሚንቀሳቀሱ የጽንፈኛ ቡድን አመራሮች ከቡድኑ ስለመውጣታቸውና ትግሉን እንደማይቀበሉ በተጠለፈ ስልክ አረጋገጡ። ለጥቅምና ዝርፊያ የተሰባሰበው ይኸው ጽንፈኛ ቡድን በአማራ ሕዝብ ስም ለመነገድ ቢሞክርም ሕዝቡ አሁን ላይ አንቅሮ እየተፋው እንደሆነ መረጃዎች ይወጡ ይገኛል። ታዲያ በዚህ ሂደት ውስጥ ያለው ይኸው ዘራፊ ቡድን እርስ በርስ ከመገዳደል በዘለለም አንዳቸውን መምራት እንደማይችሉና ትግላቸው እርባና ቢስ ትግል መሆኑን በራሳቸው መስክሯል። በተጠለፈው ስልክ እስክንድር ማንንም መምራት እንደማይችልና ከቡድኑ ማፈንገጣቸውን አረጋግጠዋል። ድምጻቸውን ተከታትለን መለስ። እኛ አሁን እንደው አቤም ነግርህ መጀመሪያ ጎንደር ላይ ስራ ስሩ። ብዙ ነገር ታውቃላችሁ። ብዙ ነገር አሳልፈሃል። አሳምነው ጋርም ብዙ ነገሮችን አውቃለሁ። ያንተ መረጃ ሙሉውን አውቄዋለሁ። ስለዚህ ሀብቴ ወልዴ አንድ ሲቪል ዝም ብሎ አገሪቱን ጎንደርን ብትንትን ሲያረጋት ሰለሞን አጠና ለብቻው ከፍሎ ሲበላ ባየቀን ነው ለብቻ ሆነው የጎንደርን ህዝብ የሚከፋፈሉት እነሱ መጀመሪያ አንድ ይሆኑ። እኛ ያስቸገረን አሁን ጎንደር እንዳልሆነ ብሎ ነው እንጂ መሪ እስክንድር አሁን ቆይ ወታደር ነው እንዴ እስክንድር እናንተን የሚመራ? አንተን አሁን እስክንድር ይመራሃል? ማነው ተፈራ ማሞን አሁን እስክንድር ይመራዋል? ለምንድን ነው የውሸት ወሬ የምናወራ? ለምን የውሸት ትግል የምንታገል? የእውነት እየሞትን የውሸት የምንታገል ለምንድን ነው? ለምንድን የእውነት መሪ ይፈልጋችሁ ለእውነት መሪ ለምን አሰጡትም? የአማራን ትግል እኛ ከዚህ በላይ መሄድም አንፈልግም። እስከዚህ ድረስም እግዚአብሔር አውጥቶ አቆይቶናል፣ እየታገልን ነው። ከዚህ በላይ ላለው አቅማችን አይፈቅድም። ግን እውነተኛውን ታጋይ እናውቀዋለን። እውነተኛ ታጋይ እስከሚታገል ደግሞ እስከሚረከበና ትግላችን ስለማናቋርጥ ማለት ነው። ስለዚህ አሁን መሪ አልመረጣችሁም። መሪ መምረጥ ከፈለጋችሁ ሙሉውን ጠቅሎ የአማራ ህዝብ ወደ እናንተ እንደሚመጣ እርግጠኛ ነኝ። ግን አሁን አማራ ክልል ላይ ታጋይ ተወክሏል። ውሸት ነው። ዘመነ ካሴ ብትሉት የአማራ ፋኖ በጎጃምን ያልመራ ግለሰብ አማራን አይመራም። ዝም ብላችሁ እንስጠው ካላችሁ ስጡት። እስክንድርም ቢሆን አንድ ፖለቲከኛ ነው እንጂ ወታደራዊ ኢቲክስ የማያውቅ ሰው የአማራን ትግል ያቃንዋል ብላችሁ ከሆነ በጀርባው ያሉት ሰዎች ግን አሉ። ከሁለቱም ጀርባ እነማን እንዳሉ እናውቃለን። ለነዛ እናስረክብ ካላችሁ እናንተ ያስረክባችሁትን እኛም ስለማንፈራ ከእናንተ የበለጠ ነፍስም ስለሌለና ልናስረክብ እንችላለን እንጂ ሁለቱም ታጋይ ለአማራ ህዝብ አይጠቅሙም። ግልጽ ዛሬም ነገም የምናገረው ማለት ነው። ታጋይ አንቱ እነ ተፈራ ማሞ አሉ። ከዛ ውጭ ታጋዮች አሉ። አንተ የምታውቃቸው ጄኔራሎች አሉ። ይምጡና ትግሉን ይረከቡና እናስረክብ። ጉና ክፍለ ጦር ምናምን ጠቅልሎ የአማራን ትግል የሚመራ አምጡ። ታጋይ አልመጣም። ያንን ካመጣችሁ ግን የመጀመሪያ ሁና እንደመሰረተው የመጀመሪያ ሁና ለትግሉ የማትሰለፍበት አቅጣጫ አይኖርም። ጉና ክፍለ ጦር ለዚህ ዝግጁ ነን። ታጋይ ግን ስላልመጣ ገና እየተወዛገብን ያለ ነው ብዬ ልጨርስ። በጣም ጥሩ። ያው ማለት የሚገባውን ነገር ቢራራ ያለውን ነገር እጋራለሁ። ስለዚህ መጀመሪያ አንድ እንሆን። ወዴት እንሄዳለን የሚባለውን ነገር አንድ ቦታ ላይ የአማራ ፋኖ በጎንደር አንድ ቦታ ላይ ተሰርቶ ሌላ ደግሞ የአማራ ፋኖ በጎንደር ሌላ ይመጣል። ምክንያቱም ምንድነው ሳይታወቅ አንድ ግለሰብ እንግዲህ ከላይ ሆኖ እሱ ካልተመቸው ሌላውን ሁሉ የመጠምሰስ ይሄ ትልቅ ተልእኮ ነው፣ ትልቅ በሽታ ነው። ስለዚህ ብሎም እንደ ጉና ክፍለ ጦር የገጠመን ምንድነው የግድ ህዝባዊን ምረጡ በጅብልጫ የተደረገበት ሁኔታ እባካችሁ ብዬ ነበርኝ። እውነት ለመናገር ስማዳ ላይ እባካችሁ ስለፈጠራችሁ ስለ ወልቃይት ደደቢት ላይ ቁጭ ብሎ ነው ህዋት ያበላሸው ስራ ነው ዛሬ ወልቃይትን እያተራመሰ ያለ። ስለ እግዚአብሔር ብላችሁ የቀላል ነገር አይደለም፣ በጅብልጫ አታርጉት። መግባባት ያለብን በሐሳብ ነው። ስለፈጠራችሁ ብዬ ነበር። አይሆንም ብለው በጅብልጫ አረጉት። ደንታቢሶች ሳይማሩ የተማሩ የአማራን ትግል ካንሰር የሆኑ ግለሰቦች እያወቅናቸው ሲያታልሉን ቆይተዋል። እንደዚህ የደንሳ ብርጌድ መተን አዋይተናል። ከዚህ በኋላ እኛ ታጋይን የምንፈልግ እንጂ መሪ አንፈልግም። በቃ የሚያተራምሰን መሪ በግለሰብም ቅድም እንደተባለው በግለሰብ ደረጃኛ ጊዜ የምናቃጥለው ነገርም የለንም ብለን አቋም ወስደናል። የሚያተራምሰን ኃይል ደግሞ እንደዚህ የደንሳ ብርጌድ መጥቶ ማተራመስ እንደማይችል ይሄን ትግል ወደፊት የሚያሰርሰው ብቻ እንፈልጋለን። በቃ የምትታገሉኛ ጋር ሆናችሁ ታገሉ፣ በዚያ ውጭ ግን እርምጃ ነው ስለደረስ ከማለት ድረስ ደርሰናልና አሁን በጣም እየተበጠበጥን ነው። ካንተ የበለጠ ስለ ፖለቲካ የሚረዳ ሰው የለም። ስለ እውነት ለመናገር ማለት ስለ እውነት ሁሉን ተጎርተሃል።
በጣም እጅግ ተበድለሃል። ሁኔታዎችን ሁሉ ታውቃቸዋለህ። ስለዚህ አሁንም ቢሆን እናዳምጣለን። ሌላ ቦታ ላይ ያሉ ምሁራኖች ይጋበዙ፣ ታውቃቸዋለህ። ጄኔራሎች፣ ኮሎኔሎች አሉ፣ ይምጡ፣ ጓደኞችህ ይምጡ፣ ይታገሉ። ቢራራ እንዳለው እኔም ራስ ብርጌድ የሚረከብ ጄኔራል ይምጣ፣ ኮሎኔል ይምጣ፣ የሚረከብ ይፈልጋል። የተሻለ ሰው ፈልጋለሁ። ከጎኑኝ መርዳት ማገዝ ፈልጋለሁ። እኔም ፈልገው ትግሉ መሄዱ ነው ወደፊት። ስለዚህ ጤናማ የሆነ አመለካከት ይኖረን። አሁን ግለሰቦችን ከለ እያልን ዝም ብለን እዚህ ማብዛቱ አይደለም ለኛ። ምሽግ ወግ አይሰብርም መቼም፣ ወግ ምሽግ አይሰብርም። ስለዚህ ትክክለኛ የሆነ ፍትሃዊ የሆነ ሰዎችን አቅርበን እንቀበላቸው። አናስቀይም፣ ሰው አናስቀይም። የመጣን ሰው ሐሳቡን እንረዳው። ለህዝብ እታገላለሁ በሚል ማደናገሪያ ዘረፋና ግድያ እየፈጸመ ያለውን ጽንፈኛ ቡድን በጋራ እንታገላለን ሲሉ በደቡብ ወሎ ዞን በተለያዩ ተቋማት የሚሰሩ የመንግስት ሰራተኞች ተናገሩ። የመንግስት ሰራተኞቹ የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በወቅታዊ ጉዳዮች ላይ ምክክር በደሴ ከተማ አካሂዷል። የመድረኩ ተሳታፊዎች በክልሉ ቀደም ሲል አንዳንድ አካባቢዎች በመምህራንና የተለያዩ የማህበረሰብ ክፍሎች ላይ በጽንፈኛ ቡድን የተፈጸመውን እኩይ ተግባር አውግዘዋል። የክልሉ ልማትና ሰላም ሁላችንንም የሚመለከት የጋራ አጀንዳ ነው ያሉት የመንግስት ሰራተኞቹ የጦርነትና የጥፋት ተግባር ላይ የሚሰማራን የትኛውንም አካል እንደግፍም ሲሉ ተናግሯል። ለህዝብ እታገላለሁ በሚል ማደናገሪያ ዘረፋና ግድያ እየፈጸመ ያለውን ጽንፈኛ ቡድን በጋራ እንታገላለን ሲሉም አረጋግጠዋል። ከመድረኩ ተሳታፊዎች መካከል ወይዘሮ ሀቢባ ይመር፣ አቶ ከበደ ካሳና አቶ አወል ሰይድ በክልሉ አንዳንድ አካባቢዎች የተስተዋሉ ማህበራዊ ቀውሶች፣ ጥፋትና ውድመቶች ሁላችንንም ያስቆጩ ናቸው ብለዋል። በመሆኑም በጥፋት መንገድ እየተጓዙ ያሉ ቡድኖች ከድርጊታቸው መታቀብ እንዳለባቸው አነስተው የሰላም አማራጭን ብቻ እንዲከተሉ ጠይቋል። የሰላምን አማራጭ በማስፋት የመንግስትን ተደጋጋሚ ጥረትና ያሳየውን ትዕግስት አድንቀው በጠመንጃ ፍላጎታችንን እናሳካለን የሚሉ ቡድኖች የሰላም ጥሪውን እንዲቀበሉ አጽንኦት ሰጥቷል። በተወሰኑ አካባቢዎች በጽንፈኛ ቡድን በሚስተዋሉ የግድያና ዘረፋ እንቅስቃሴዎች በተለይም የመንግስት ሰራተኛው አገልግሎት ለመስጠት በተደጋጋሚ መስተጓጎል የገጠመው መሆኑን የጉባኤው ተሳታፊዎች አነስተዋል። በተለይም እናቶችና ህጻናት እንዲሁም አካል ጉዳተኞችን በችግሩ መፈተናቸውን አስታውሰው የጥፋት መንገድ ይብቃ የሚል መልእክት አስተላልፈዋል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በዞኑ ህዝብ የሰላም ጥረትና ጽንፈኛውን ኃይል በማጋለጥ በአካባቢው አስተማማኝ ሰላምና መረጋጋት መኖሩን አረጋግጧል። በመሆኑም ሰላምን በማጽናት ልማትን በማስቀጠልና የሀገር ግንባታ ስራዎችን በማገዝ በኩል የመንግስት ሰራተኛውን አጠቃላይ የህብረተሰብ ድጋፍና እገዛ ተጠናክሮ እንዲቀጥል ጠይቋል። በየጫካው እየተሽለኮለከ ያለው ጽንፈኛው ቡድንም በመንግስት የቀረበለትን ተደጋጋሚ የሰላም ጥሪ በመቀበል ወደ ሰላማዊ ህይወቱ እንዲመለስ ጥሪ አስተላልፈዋል። አቶ ኤርሚያስ አመልጋን ጨምሮ ህገወጥ የገንዘብ ማሰባሰብ ላይ በመሳተፍ የተጠረጠሩ ላይ ምርመራ መጀመሩ ተሰማ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋን እና ጄኔሲስ ኢንቨስትመንት ሰርቪስ የተባለ ኩባንያ ህገወጥ በሆነ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ተጠርጣሪ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩ ተሰምቷል። ባለስልጣኑ ያወጣውን መግለጫ ጠቅሶ ካፒታል እንደዘገበው በአሁኑ ወቅት የተለያዩ ግለሰቦችና ድርጅቶች ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ባለስልጣኑን ገልጿል። በተለይም በአቶ ኤርሚያስ አመልጋ እና በጄኔሲስ ኢንቨስትመንት ሰርቪስ ኩባንያ ላይ የተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመስማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዘ እንቅስቃሴዎች ላይ ሲሳተፉ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከታቸው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው ኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድ አረጋግጠዋል። የስድስተኛ ዕዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ነገሪ ቶሊና ከእዙ አመራሮች ጋር በሰራዊት የግዳጅ ቀጠና ተገኝተው ሰራዊቱን አበረታተዋል። እዙ በተሰማራባቸው ሁሉም አካባቢዎች እየወሰደ ባለው የተጠናከረ ዘመቻ የጽንፈኛና የአሸባሪ ኃይሎችን በማሽመድመድና ቅስማቸውን በመስበር አቅም እያሳጣቸው እንደሚገኝ ገልጸው ለዚህ ውጤት በየደረጃው የሚሰጠው ሙያዊና ወታደራዊ ስልጠና ትልቅ ድርሻ እንዳለው ተናግሯል። እዙ ያስመዘገበ ለሚገኘው አኩሪ ድል ሁሉም በየደረጃው ያለ የሰራዊት አመራርና አባላት ተናቦና ተቀናይቶ በጥልቅ ሀገራዊ ፍቅርና ወኔ ግዳጁን መወጣት እየቻለ ስለመሆኑም አነስተዋል። ብቁና የዓላማ ጽናት ያለው ሰራዊት የምንጊዜም ድል አድራጊ ሰራዊት ነው ያሉት ምክትል አዛዡ የጥፋት ቡድኖች ስልታቸው እየቀያየሩ በሐሰት ፕሮፓጋንዳ ብቅ ለማለት ቢሞክሩም በሰራዊቱ እየተመቱ መሆኑን ገልጸዋል።
በሌላ ዜና የደቡብ ዕዝ ዋና አዛዥ ከዕዙ ከፍተኛ የሰራዊት አመራሮች ጋር በነበራቸው ቆይታ በአሸባሪው ሸኔና በጽንፈኛ ቡድን ላይ የተወሰደ ባለው እርምጃ በቀጠናው ተጨባጭ የሰላም ውጤት ማስመዝገብ መቻሉን አረጋግጧል። ሌተናል ጄኔራል ሰለሞን ኢታፋ ዕዙ በተሰማራባቸው አካባቢዎች የሚስተዋሉ ህገወጥ የሰዎችና የአደንዛዥ እጽ ዝውውሮችና የሽብርተኞች እንቅስቃሴን በመቆጣጠር ረገድ ውጤታማ የዘመቻ ስራ መከናወኑን አውስተው ችግሩን ሙሉ በሙሉ ለማጥፋት በቁርጠኝነት እየተሰራ ስለመሆኑም ተናግሯል። በዕዙ የግዳጅ ቀጠና አሸባሪ ሸኔና ጽንፈኛው በሚንቀሳቀሱባቸው አካባቢዎች በተደረጉ ዘመቻዎች ቁጥራቸው ቀላል የማይባል ታጣቂዎች መደምሰሳቸውን፣ የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ በርካታ ታጣቂዎችና ሴሎችን በቁጥጥር ስር በመዋል የቡድኖቹ አከርካሪ መመታቱን ሌተናል ጄኔራል ሰለሞን ኢታፋ ገልጿል። የደቡብ ዕዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል አድማሱ አለሙ ዕዙ የጥፋት ኃይሎችን በፍጥነት በማጥፋት የሀገራችንንም ሰላም ለማረጋገጥ በሙሉ አቅም ርብርብ እየተደረገ በመሆኑ በአጭር ጊዜ መልክ ይይዛል ብሏል። የሰራዊቱን የግዳጅ አፈጻጸም ለማሳለጥ የሚያስችሉ ግብዓቶች በማቅረብ አኩሪ ውጤቶችን መምጣታቸውን የደቡብ ዕዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጄኔራል መኮንን ዘውዴ አረጋግጧል። በየደረጃው ላሉ የሰራዊት አመራሮች በተሰጠ የአቅም ግንባታ ስልጠናዎች በአጭር ጊዜ ውስጥ የጥፋት ኃይሎችን በመደምሰስ ህዝባችን ያለ ስጋት መንቀሳቀስ የሚችልበትን ሁኔታ እውን ለማድረግ በትጋት እየተሰራ መሆኑን ገልጸዋል። ለወንድሜ እንዲወሰን መሰከራችሁብኝ በማለት 2 ሰዎችን በመግደል 6 ሰዎች ላይ የአካል ጉዳት ያደረሰው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊነሪ ወረዳ ቀበና የተባለ አካባቢ ነዋሪ ሆነው ጋዛኔ ሁሴን ካሉት ወንድሞቹ መካከል ከአንደኛው ጋር በንብረት ላይ አለመግባባት ተፈጥሮ ጉዳዩ በህግና በማስረጃ ሲታይ ቆይቶ ለወንድሙ የተወሰነ መሆኑ ተገልጿል። በዚህ ውሳኔ ቂም የያዘው ጋዛሌ መስከረም 21 ቀን 2017 ዓ.ም ከቀኑ 11 ሰዓት ተኩል ላይ ለወንድሜ ማስረጃ ሆነዋል ያላቸውን ወርቁ ደምሴና መኮንን ሳልሳይ የተባሉትን ጊነር መናኸሪያ አጠገብ ጠብቆ በጦር የተለያዩ ቦታ መጀመሪያ ወርቁን ሲወጋም አብሮት የነበረውን መኮንንም ለመገላገል መሃል ሲገባ እሱንም በመውጋት ጉዳት አድርሶባቸዋል። በዚህ ጉዳት ወርቁ ደምሴ ህይወቱ ሲያልፍ፣ መኮንን ሳልሳ ደግሞ በሕክምና ላይ ህይወቱ አልፏል። ጋዛሌ ሐሰን ከዚህ ድርጊቱ በኋላ እሱን ለመያዝ የሞከሩት ጫላ አባ፣ ይርገዱ መንግስቱ፣ ኤልሳ ስዩም፣ አበራሽ አበበ፣ ፍቃዱ ታደሰ፣ ሉሉ መርጊያ የተባሉ 4 ወንድና 2 ሴቶች ምንም አይነት ከድርጊቱ ጋር የማይያያዙት ለምን ትገላግሉኝ ያላችሁ በማለት በመውጋት የአካል ጉዳት ማድረሱን የምስራቅ ባሌ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎች ምርመራ የነፍስ ግድያ ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ተናግሯል። ፖሊስ የተፈጸመውን ድርጊት ወዲያውኑ ተከታትሎ ተጎጂዎችን ወደ ሕክምና አስከሬኖችን ለምርመራ ወደ ሆስፒታል የላከ ሲሆን የድርጊቱን ፈጻሚ ጋዛሌን ከተሸሸገበት በቁጥጥር ስር ያውሏል። ፖሊስ ጋዛሌን የፈጸመውን የወንጀል ድርጊት ወጣ ያለና በአካባቢው ሆነ በሌላ ስፍራ ያልተለመደ በመሆኑ የአእምሮ ምርመራ በሆስፒታል አድርጓል። ምንም አይነት የአእምሮ እክል እንደሌለበትና ጤነኛ መሆኑን በማረጋገጥ የምርመራ መዝገቡን በሆስፒታል የአስክሬን ምርመራና በተጎጂዎች ቃል አጠናክሮ ለአቃቢ ሕግ ይልካል። አቃቢ ሕግም በወንጀል ሕግ 27(1) እና 539 በከባድ የሰው መግደል ወንጀል እና በወንጀል ሕግ ቁጥር 555 ታስቦ የሚፈጸም ከባድ የአካል ጉዳት ክስ መስርቷል። ክሱን ሲከታተል የነበረው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ሚያዝያ 24 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ጋዜሌ ሐሰን ሰውን ለመግደል አስቀድሞ በማሰብ የተጠቀመበት መሳሪያ ዘዴና የአገዳደል ሁኔታ እንዲሁም ሌሎች ንጹሐን ሕይወት ላይ የአካል ጉዳት በማድረስ በአጠቃላይ በ2 ሰው ግድያና በ6 ሰው ላይ የግድያ ሙከራና አካል ማጉደል በመፈጸሙ ድርጊቱ ነውረኝነቱና አደገኛና ጭካኝነቱን የሚያሳይ በመሆኑ በዕድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ተናግረዋል። በለውጥ ዓመታት የሲቪል ማህበረሰብ ድርጅቶችን በማጠናከር ረገድ ውጤታማ ተግባራት መከናወናቸውን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፈርሃ ገለጹ። የሲቪል ማህበረሰብ ድርጅቶችና የፌዴራል ባለድርሻ አካላት የትብብርና የቅንጅት መድረክን በተመለከተ ውይይት የተካሄደ ነው። በውይይቱ ከፍተኛ የመንግስት የስራ ኃላፊዎች፣ የሲቪል ማህበረሰብ ድርጅቶች ተወካዮች፣ የፌዴራል ተቋማት ተወካዮችን ጨምሮ የተለያዩ ባለድርሻ አካላት ተገኝቷል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የፓርቲው ምክትል ፕሬዚዳንት አቶ አደም ፈርሃ በዚህ ወቅት እንደገለጹት የሲቪል ማህበረሰብ ድርጅቶች በሰብአዊ መብቶች ጥበቃ፣ ሰላም ግንባታና ግጭት አፈታት፣ በዜጎች ተሳትፎና ተጠቃሚነት፣ በዲሞክራሲ ስርዓት ግንባታ እንዲሁም በአካባቢ ጥበቃ ጉልህ ሚና ይጫወታሉ።
ድርጅቶቹ ሚናቸውን በላቀ ደረጃ እንዲወጡ መንግስት በርካታ የሪፎርም ተግባራት ማከናወኑን ጠቁሞ በዚህም አበረታች ውጤቶች መገኘታቸውን አንስተዋል። በተለይ ማሳሪ ህጎችና አዋጆችን በማሻሻል ሲቪል ማህበረሰብ ድርጅቶች በተሻለ መንቀሳቀስ የሚችሉበት አውድ መፈጠሩን ገልጿል። የሲቪል ማህበረሰብ ድርጅቶች ምርትና ምርታማነት እንዲጨምር በስራ ዕድል ፈጠራና ሌሎችም ሀገራዊ አጀንዳዎች ላይ ትልቅ አስተዋጽኦ እያበረኩት መሆኑን ነው ያነሱት። በቀውስ ጊዜ አስቸኳይ ድጋፎችን በማስተባበርና ተደራሽ በማድረግ ረገድ ተጠቃሽ ተሳትፎ ማድረጋቸውን ጠቁመው ሀገራዊ ጉዳዮች ላይ ተሳትፏቸው ይበልጥ ሊጠናከር እንደሚገባ አመልክቷል። በአገር ግንባታ ሂደትም ሲቪል ማህበረሰብ ድርጅቶች ድርሻ የላቀ ሊሆን እንደሚገባ አጽንኦት ሰጥቷል። ሲቪል ማህበረሰብ ድርጅቶች የሚጫወቱትን ሚና ይበልጥ እንዲያሳድጉ መሰል የቅንጅትና ውይይት መድረክ ፋይዳው የጎላ መሆኑንም ተናግረዋል። የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከጤና ሚኒስቴር ጋር በመሆን የኦክሲጅን ማምረቻ ሳይት ተረክበው የግንባታ ስራ መጀመራቸውን በአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋይ ተክለ ሃይማኖት ተናገሩ። በመሆኑም አክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአሁኑ ሰዓት ኦክሲጅን እየገዛ በማስገባት ለታካሚዎች የኦክሲጅን አገልግሎት እየሰጠ እንደሚገኝ የገለጹት ዶክተር ጸጋይ ስለሆነም ይህንን ችግር ለመቅረፍ ተቋሙ የኦክሲጅን ማምረቻ ለመገንባትና አገልግሎት እንዲሰጥ እየተሰራ መሆኑን ገልጿል። አሁን ላይ ማሽኖች ከፈረንሳይ ሀገር ተገዝተው በማስገባት በሁለት ወራት ውስጥ ግንባታው እንደሚጠናቀቅ አክሏል። እንደ ምንጮች ዘገባ ከውጭ የተገዛ ይጠቀሙበት የነበረው ኦክሲጅን ችግር ለመቅረፍ ግንባታው ከተጠናቀቀ በኋላ ሆስፒታሉ የራሱ የሆነ የኦክሲጅን ማምረቻ ይኖራል። እንዲሁም ለሌሎች ሆስፒታሎች በመሸጥ ተቋሙ ገንዘብ ገቢ ማድረግ እንደሚችልም ዘገባው አስታውሷል። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የዜና መቀጠል የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለን። ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መታ መጣሏን ስታስታውቅ ህንድ በበኩሏ ፓኪስታን ወታደራዊ ኢላማዎችን በድሮንና በሚሳኤል ማጥቃት እንዳትችል ማድረጓን ገለጸች። ህንድ የሽብርተኞች መሰረተ ልማቶች ናቸው ያለቻቸውን ኢላማዎች ረቡዕ ዕለት በአየር ከደበደበች ወዲህ በሁለቱ ኒውክሌር የታጠቁ ጎረቤት ሀገራት መካከል የሚካሄደው ግጭት ተጠናክሮ ቀጥሏል። ህንድ በፓኪስታን የሚገኙ ኢላማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት ይደገፋሉ ያለቻቸው ታጣቂዎች 26 ሂንዱ የአገር ጎብኚዎችን ከገደሉ በኋላ ነው ተብሏል። ምንም እንኳን ኢስላማባድ የቀረበባትን ወንጀል ውድቅ ያደረገች ቢሆንም ህንድ ለፈጸመችው ጥቃት ምላሽ እንደምትሰጥ ስትዝት ቆይታለች። ረቡዕ ዕለት ፓኪስታን 5 የህንድ አውሮፕላኖችን መታ መጣሏን ብትገልጽም በቤጂንግ የሚገኘው የህንድ ኤምባሲ ግን ሐሰተኛ መረጃ ሲል አጣጥሎታል። ፓኪስታን በሁለት ትልልቅ ከተሞቿ ካራቺ እና ላሆር እንዲሁም በሌሎች የተለያዩ ስፍራዎች ከህንድ የተነሱ 25 ሰው አልባ አውሮፕላኖችን መታ መጣሏን ገልጻለች። የፓኪስታን መከላከያ ቃል አቀባይ አህመድ ሻሪፍ ቻውዲሃሪ የአውሮፕላኖቹ ስብርባሪዎች የተሰበሰቡ ነው ብሏል። ቃል አቀባዩ አክለውም የፓኪስታን መከላከያ ዋና መቀመጫ በሚገኝበት ራውላፒንድ አንድ ድሮን ተመቶ መውደቁን ተናግሯል። በላሆር አቅራቢያ አንድ ድሮን ወታደራዊ ኢላማ ላይ ጥቃት አድርሶ 4 የፓኪስታን መከላከያ አባላት ላይ ጉዳት ማድረሱን ቃል አቀባዩ ተናግሯል። ወደ ፓኪስታን አየር ክልል የህንድ ድሮኖች መላካቸውን አላቋረጡም። ለዚህም ያለምንም ምክንያት ለሚፈጸሙት ትንኮሳ ውድ ዋጋ ይከፍላሉ ብሏል። የህንድ መከላከያ ሚኒስቴር በበኩሉ ፓኪስታን ረቡዕ ምሽትና ሐሙስ ማለዳ በሰሜናዊና ምዕራብ ህንድ ወታደራዊ ኢላማዎች ላይ ጥቃት ለማድረስ መሞከሯንና ሁሉም በህንድ የአየር መቃወሚያ ስርዓት ከጥቅም ውጭ መደረጋቸውን ተናግሯል። በምላሹም የህንድ አየር ኃይል በተለያዩ ስፍራ የሚገኙ የአየር መከላከያ ራዳሮችን እና መቃወሚያዎችን ማውደሙን ተናግሯል። የህንድ ምላሽ ፓኪስታን በምትፈጽመው ልክ ተመጣጣኝ ነው ሲል አክሏል። መግለጫው አክሎም ፓኪስታን ወደ ህንድ የምታስወነጭፋቸውን ሚሳይሎች መጨመሯን ገልጾም በህንድ ካሽሚር ግዛት 5 ህጻናትና 3 ሴቶች ጨምሮ 16 ሰዎች መሞታቸውን አስታውቋል። ህንድና ፓኪስታን እንደ አውሮፓውያን የዘመን ቀመር በ1947 ከብሪታንያ ነጻነታቸውን ካገኙ ጊዜ ጀምሮ በመካከላቸው ያለው ግንኙነት ውጥረት የሞላበት ነው። ሁለቱ ሀገራት በ3 የተለያዩ ጊዜያት የተዋጉ ሲሆን ሁለቱ በካሽሚር
የአየር ግዛት ይገባኛል የተነሳ የተካሄዱ ነበር። ሁለቱም ሀገራት በ1990ዎቹ የኒውክሌር ጦር መሳሪያ መታጠቃቸው ይፋ ሆኗል። ፓኪስታን ረቡዕ ዕለት ህንድ በፈጸመችው ጥቃት ቢያንስ 31 ሰላማዊ ዜጎች ሲገደሉ 50 ደግሞ መቁሰላቸውን ገልጻለች። ህንድ በበኩሉ 13 ሰላማዊ ዜጎች ሲገደሉ 59 ቆስለውብኛል ብላለች። ሐሙስ ዕለት የህንድ መንግስት ለሀገሪቱ ፖለቲከኞች በፓኪስታን ላይ በተፈጸመው የአየር ጥቃት ከ100 በላይ አሸባሪዎች ተገድለዋል ሲል መናገሩን የመንግስት ምንጮች አመላክቷል። የፓኪስታን አቪዬሽን ባለስልጣን ከላሆር ከካርቺ እንዲሁም ከአገሪቱ ሰሜን ምስራቅ ከተሞች የሚነሱ በረራዎችን ለጊዜው አግዷል። እገዳው ለምን እንደተደረገ ዝርዝር ማብራሪያ አልተሰጠም። ምንም እንኳን የፓኪስታን መንግስት ህንድ ለፈጸመችው ጥቃት ምላሹን ለመስጠት ቢዝትም የሀገሪቱ መከላከያ ሚኒስትር ከሐዋጃ ሙሐመድ አሲፍ ግን ሀገራቸው ግጭቱን ለማብረድ ዝግጁ መሆኗን ለኒውዮርክ ታይምስ ተናግረዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።